ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሰኔ 15 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ግዙፉ የኢነርጂ ኩባንያ ቶታል ኤነርጂስ በኢትዮጵያ ውስጥ የሚንቀሳቀሱትን የነዳጅ ማደያዎች መረብ ሙሉ በሙሉ ሊሸጥና ከገበያው ሊወጣ መሆኑ ተሰማም። ኩባንያው ከ1950ዎቹ ጀምሮ ለ7 አስርት ዓመታት ያክል በኢትዮጵያ የነዳጅ ገበያ ውስጥ ቀዳሚ ከሆኑት የውጭ ኩባንያዎች አንዱ ሆኖ የቆየ ሲሆን በአሁኑ ወቅትም በሀገሪቱ ከ120 በላይ የነዳጅ ማደያዎችን እንደሚያንቀሳቅስ ይታወቃል። ሙሉ መረጃውን የምናደርሳችሁ ይሆናል። ከውጪ በስዊዘርላንድ እየተካሄደ በነበረው የአራትዮሽ የሰላም ውይይት ላይ የኢራን ተደራዳሪ ቡድን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ካስተላለፉት ማስፈራሪያ በኋላ የስብሰባውን አዳራሽ ጥሎ መውጣቱ ተነገረ። ነገር ግን ልዑኩ መጀመሪያ ላይ ተቃውሞውን ለማሰማት ከአዳራሹ ቢወጣም አደራዳሪዎቹ በተዘዋዋሪ መንገድ ድርድሩን በማስቀጠል በመጀመሪያው ዙር የሰላም ስምምነት በሚቀጥሉት 60 ቀናት ውስጥ ወደ ዘላቂ ስምምነት ለመድረስ የሚያስችል የመንገድ ካርታ ይፋ በማድረግ ተጠናቋል። በዝርዝር እናጋራችኋለን። በሊባኖስ የሚካሄደው ወታደራዊ ግጭት እንዲቆምና የተኩስ አቁም ስምምነቱ በተግባር ላይ እንዲውል በአሜሪካ በኢራንና በሊባኖስ መንግስታት መካከል ቀጥተኛ ግንኙነት የሚፈጥር ልዩ የውጥረት ማርገቢያ ማዕከል ለማቋቋም ስምምነት ላይ ተደረሰ። በሌላ በኩል የአሜሪካና የኢራን የሰላም ንግግር ቢጠናቀቅም የሀገሪቱ መከላከያ ሰራዊት በደቡባዊ ሊባኖስ ከሚገኘው የደህንነት ቀጠና እንደማይወጣ ደግሞ እስራኤል በድጋሚ አረጋግጣለች። በዝርዝር የምትሰሙት መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በተካሄደው የጄኤንኤስ ዓለም አቀፍ የፖሊሲ ጉባኤ ላይ ባደረጉት ንግግር የኢራንና የአሜሪካ ስምምነት ምንም ይሁን ምን እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ኢራን የኒውክሌር መሳሪያ አይኖራትም ሲሉ ተናገሩ። በዚሁ ንግግራቸው በአሜሪካና በተለያዩ ሀገራት ለሚገኙ ዲያስፖራ አይሁዶች ባስተላለፉት መልእክት ተነሱ፣ አትፍሩ፣ መልሳችሁም ታገሉ፣ ምክንያቱም ሰዎች እኛን ሊያከብሩን የሚችሉት እኛ ራሳችንን ስናከብር ብቻ ነው ሲሉ ጥሪ አቅርበዋል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ቶታል ኤነርጂስ በኢትዮጵያ የሚገኙ የነዳጅ ማደያዎቹን ሊዘጋ መሆኑ ተነገረ። በፈረንሳይ የሚገኘው ግዙፉ የኢነርጂ ኩባንያ ቶታል ኤነርጂስ በኢትዮጵያ ውስጥ የሚንቀሳቀሱትን የነዳጅ ማደያዎች መረብ ሙሉ በሙሉ ለመሸጥና ከገበያው ለመውጣት ከስምምነት ላይ ለመድረስ መቃረቡን አፍሪካ ቢዝነስ ዘግቧል። ኩባንያው በአሁኑ ወቅት በሀገሪቱ ያሉትን የነዳጅ ማደያዎች፣ መጋዘኖችና ተያያዥ የችርቻሮ ንግዶቹን ለሌላ ግዢ ለማስተላለፍ የመጨረሻው ምዕራፍ ላይ ይገኛል ተብሏል። ቶታል ኤነርጂስ ከ1950ዎቹ ጀምሮ ለ7 አስርት ዓመታት ያክል በኢትዮጵያ የነዳጅ ገበያ ውስጥ ቀዳሚ ከሆኑት የውጭ ኩባንያዎች አንዱ ሆኖ የቆየ ሲሆን በአሁኑ ወቅትም በሀገሪቱ ከ120 በላይ የነዳጅ ማደያዎችን ያንቀሳቅሳል። ይህ የሽያጭና ከገበያው የመውጣት እርምጃ ደግሞ ቶታል ኤነርጂስ በዓለም አቀፍ ደረጃ የችርቻሮ ነዳጅ ማደያዎችን በመሸጥ ከፍተኛ የገበያ ድርሻ ባላቸውና ይበልጥ ትርፋማ በሆኑ የታዳሽ ኤነርጂ ክፍሎች ላይ ትኩረት ለማድረግ ከያዘው ስትራቴጂ
ስትራቴጂክ ጋር የተያያዘ መሆኑ ተነግሯል። ኩባንያው በቅርቡ በብራዚልና በአውሮፓም ተመሳሳይ የችርቻሮ ማደያዎቹን መሸጡ የሚታወስ ሲሆን ይህ የኢትዮጵያ ሽያጭ ሙሉ በሙሉ ተጠናቆ ይፋ እስኪሆን ድረስ ግን ማደያዎቹ መደበኛ ስራቸውን እንደሚቀጥሉ ይጠበቃል። ከባህር ማዶ ወደ መረጥናቸው መረጃዎቻችን ስንሸጋገር የኢራን ተደራዳሪ ቡድን በስዊዘርላንድ እየተካሄደ የነበረውን የሰላም ውይይት ጥሎ የወጣ ቢሆንም በአደራዳሪዎች ግፊት ግን የመጀመሪያውን ዙር ውይይቱን አጠናቀቀ። በስዊዘርላንድ እየተካሄደ በነበረው የአራትዮሽ ማለትም የአሜሪካ፣ የኢራን፣ የኳታርና የፓኪስታን የሰላም ውይይት ላይ የኢራን ተደራዳሪ ቡድን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ካስተላለፉት ማስፈራሪያ በኋላ የስብሰባውን አዳራሽ ጥሎ መውጣቱ ተነግሯል። ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን በሊባኖስ የሚንቀሳቀሱትንና የሂዝቦላህ ታጣቂዎችን በአስቸኳይ እንድታቆም አሳስበዋል። ይህ ካልሆነ ግን ዋሽንግተን ባለፈው ሳምንት ካደረሰችው ጥቃት የጠነከረ እርምጃ በቴህራን ላይ እንደምትወስድም አስጠንቅቀዋል። በተጨማሪም ለፎክስ ኒውስ በሰጡት ቃለ መጠይቅ ደግሞ ኢራን የሆርሙዝ ወሽመጥ የባህር መስመርን የምትዘጋ ከሆነ ሀገር እንዳይኖራችሁ እናደርጋለን፣ ወደ ሀገራችሁም በሰላም አትመለሱም ሲሉ ዝተዋል። የኢራን ዋና ተደራዳሪና የፓርላማው አፈ ጉባኤ ሙሐመድ ባጋር ጋሊባፍ በበኩላቸው በትራምፕ ንግግር ላይ በሰጡት ምላሽ ማስፈራሪያው የአሜሪካን የመጨረሻ ተስፋ መቁረጥ የሚያሳይ ነው ብለውታል። አክለውም የሀገሪቱ የታጠቁ ኃይሎች ለማንኛውም የአሜሪካ ጥቃት አፋጣኝና የተለየ ምላሽ ለመስጠት ዝግጁ መሆናቸውን እንዲሁም የአሜሪካን ዛቻ ከግምት ውስጥ እንደማያስገቡት ገልጸዋል። የኢራን ልዑካን ቡድን ንግግሩ ባለፈው ሳምንት የተፈረመውን የመጀመሪያ ደረጃ የመግባቢያ ስምምነት የሚጥስና ለግል ደህንነታቸው አስጊ መሆኑን በመጥቀስ ለአደራዳሪዎቹ ይፋዊ አቤቱታ አቅርበዋል። ምንም እንኳን የኢራን ልዑክ መጀመሪያ ላይ ተቃውሞውን ለማሰማት ከአዳራሹ ቢወጣም በኳታርና በፓኪስታን አደራዳሪዎች አማካኝነት በስተጀርባ በተደረገ ጥረት የቴክኒክ ቡድኖቹ ውይይቱን በተዘዋዋሪ መንገድ ለመቀጠል በመስማማታቸው የመጀመሪያው ዙር የሰላም ውይይት መጠናቀቁን አደራዳሪዎቹ በጋራ መግለጫቸው አስታውቀዋል። የኢራንና የአሜሪካ ስምምነት ምንም ይሁን ምን እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ኢራን የኒውክሌር መሳሪያ አይኖራትም ሲሉ ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በተካሄደው በጄኤንኤስ ዓለም አቀፍ የፖሊሲ ጉባኤ ላይ ባደረጉት ንግግር የአሜሪካና የኢራን ስምምነት ምንም ይሁን ምን እሳቸው በስልጣን ላይ እስካሉ ድረስ ኢራን የኒውክሌር ታጣቂ እንድትሆን እንደማይፈቅዱ በድጋሚ ዝተዋል። ጠቅላይ ሚኒስትሩ በጉባኤው ላይ ባስተላለፉት መልእክት እስራኤል ከዩናይትድ ስቴትስ ጋር በቅርበት በመተባበር በኢራን ወታደራዊና የኒውክሌር መሰረተ ልማቶች ላይ መጠነ ሰፊ የአየር ድብደባ ማድረጓን ገልጸው በዚህም እርምጃው የቴህራንን የኒውክሌር ፕሮግራም ማክሸፍ መቻላቸውን አብራርተዋል። ኔታንያሁ አክለውም ይህ ወታደራዊ ጫና ደግሞ የኢራንን ገዢ ስርዓት በእጅጉ እንዳዳከመውና ለወደፊት ውድቀቱም ምቹ ሁኔታ መፍጠሩን ጠቁመዋል። በተጨማሪም እስራኤል በጋዛ በሊባኖሱ ሂዝቦላህና በሶሪያ ውስጥ የወሰደቻቸው ወታደራዊ እርምጃዎች ለሀገሪቱ ደህንነት አስጊ የሆኑ ትላልቅ አደጋዎችን ያስወገዱ መሆናቸውን ያነሱት ጠቅላይ ሚኒስትሩም በእነዚህ ድንበሮች ላይ የተፈጠሩትን የደህንነት ቀጠናዎች አስፈላጊ እስከሆነ ድረስም እስራኤል ይዛ እንደምትቆይ አረጋግጠዋል። ጠቅላይ ሚኒስትሩ በዚሁ ጉባኤ ንግግራቸው በአሜሪካና በተለያዩ ሀገራት ለሚገኙ ዲያስፖራ አይሁዶችን ባስተላለፉት መልእክት ተነሱ፣ አትፍሩ፣ መልሳችሁ መታገሉ፣ ምክንያቱም ሰዎች እኛን ሊያከብሩን የሚችሉት እኛ ራሳችንን ስናከብር ብቻ ነው ሲሉ ጥሪ አቅርበዋል።
በሊባኖስ ያለውን የውጊያ መስመር ለማረጋጋት በአሜሪካ በኢራንና በሊባኖስ መካከል ቀጥተኛ ግንኙነት የሚፈጥር ልዩ የውጥረት ማርገቢያ ማዕከል ሊቋቋም መሆኑ ተገለጸ። በሊባኖስ እየተካሄደ ያለውን ውጊያ ለማቆምና በሆርሙዝ ወሽመጥ የተደቀነውን የባህር ላይ ትራንስፖርት እገዳ ለማንሳት በስዊዘርላንድ የተጀመረው ከፍተኛ ዲፕሎማሲያዊ ጥረት ተስፋ ሰጪ መሻሻል እያሳየ መሆኑን አሸማጋዮቹ ኳታርና ፓኪስታን አስታውቀዋል። ለ18 ሰዓታት ያክል በተካሄደው በዚህ ረጅምና ጥብቅ ውይይት በአሜሪካና በኢራን መካከል የሚታየውን ከፍተኛ አለመግባባት በመቅረፍ ረገድ አሸማጋዮቹ አዲስ እቅድ ይዘው የቀረቡ ሲሆን ሁለቱ ወገኖች በሚቀጥሉት 60 ቀናት ውስጥ ወደ ዘላቂ ስምምነት ለመድረስ የሚያስችል የመንገድ ካርታ ወይንም ሮድማፕ ይፋ አድርገዋል። በዚህም መሰረት በሊባኖስ የሚካሄደው ወታደራዊ ግጭት እንዲቆምና የተኩስ አቁም ስምምነቱ በተግባር ላይ እንዲውልም በአሜሪካ በኢራንና በሊባኖስ መንግስት መካከል ቀጥተኛ ግንኙነት የሚፈጥር ልዩ የውጥረት ማርገቢያ ማዕከል ለማቋቋም ስምምነት ላይ ተደርሷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ይህንን አዲስ አሰራር የስምምነቱ የመጀመሪያ እውነተኛ ፈተና ሲሉ ጠርተውታል። በሌላ በኩል ኢራን ቀደም ሲል በሊባኖስ ውስጥ በሚካሄደው ውጊያ ምክንያት የሆርሙዝ ወሽመጥን እንደምትዘጋ አስታውቃ የነበረ ቢሆንም በአሁኑ ድርድር ላይ ግን የንግድ መርከቦች በወሽመጡ በሰላም ማለፍ የሚችሉበትን የቴክኒክ አሰራር ለመዘርጋት ተስማምተዋል። አራግቺ አክለውም በስዊዘርላንድ የተደረገው ዲፕሎማሲያዊ ጥረት ለኢራን የነዳጅና የፔትሮኬሚካል ምርቶች የውጭ ንግድ ማገገሚያ ፍቃዶችን ማግኘት፣ የታገዱ ሀብቶች እንዲለቀቁና ሀገራዊ የመልሶ ግንባታ እቅድ እንዲጀመር ማስቻላቸውን ጠቅሰው አሸማጋዮችን አመስግነዋል። ምንም እንኳን በአሜሪካና በኢራን መካከል ያለው ጥርጣሬ አሁንም ከፍተኛ ቢሆንም የኳታርና የፓኪስታን አሸማጋዮች የዲፕሎማሲያዊ መስመሩ ክፍት መሆኑንና የቴክኒክ ውይይቶቹም በዚሁ ሳምንት በስዊዘርላንድ እንደሚቀጥሉ አስታውቀዋል። የአሜሪካና ኢራን የመጀመሪያ ዙር ውይይት ቢጠናቀቅም እስራኤል ግን ከሊባኖስ ላለመውጣት ያላትን ጽኑ አቋም በድጋሚ ገለጸች። በኳታርና በፓኪስታን አጋዥነት በአሜሪካና ኢራን መካከል በስዊዘርላንድ ሲካሄድ የነበረው የመጀመሪያው ዙር የከፍተኛ ባለስልጣናት የሰላም ውይይት ተጠናቋል። በውይይቱ ላይ የተገኙት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሂደቱ ላይ ትልቅ እድገት መታየቱን ቢገልጹም የኢራን ወገን ግን እስራኤል በሊባኖስ የምታደርገውን ጥቃት አሜሪካ እንድታስቆም በጥብቅ ጠይቋል። ይሁን እንጂ ይህ የሰላም ንግግር በተጠናቀቀበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ ከሚገኘው የደህንነት ቀጠና እንደማይወጣ በድጋሚ አረጋግጠዋል። ጠቅላይ ሚኒስትር ኔታንያሁ የሀገራችንን ሰሜናዊ ነዋሪዎች ደህንነት ለመጠበቅ ሰራዊታችን አስፈላጊ እስከሆነ ድረስ በሊባኖስ ይቆያል ሲሉ የገለጹ ሲሆን በዚህም እስራኤል በአሁኑ ወቅት ከሊባኖስ ለመውጣት ዝግጁ አይደለችም ሲሉ ተናግረዋል። ይህ በእንዲህ እንዳለ ታዲያ የሰላም ውይይቱ በሚካሄድበት ወቅትም በክልሉ ያለው ውጥረት መቀጠሉ ተገልጿል። ኢራን በበኩሏ እስራኤል በሊባኖስ ላይ የምታደርገውን ጥቃት በመቃወም የሆርሙዝ ባህረ ሰላጤን ለመዝጋት እንደምትገደድ ስታስጠነቅቅ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራንን በሊባኖስ የሚገኙ ተላላኪ ኃይሎቿን ካላስቆመች ከባድ ጥቃት እንደሚሰነዝሩ ባዝተዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቻይና የዲኤፍ-17 ሃይፐርሶኒክ ሚሳኤል ሲተኩስ የሚያሳይ ተንቀሳቃሽ ምስል ለመጀመሪያ ጊዜ ይፋ አደረገች። የቻይናው መንግስታዊ የቴሌቪዥን ጣቢያ ሲሲቲቪ የሀገሪቱ የጦር ሰራዊት የሮኬት ኃይል ያካሄደውን ሚስጥራዊ የተኩስ ልምምድ የሚያሳይ ተንቀሳቃሽ ምስል ለመጀመሪያ ጊዜ ይፋ አድርጓል። በጎቢ በረሃ ውስጥ በተካሄደው በዚህ ልምምድ ላይ እጅግ ዘመናዊና ድምፅን መብለጥ የሚችለው የዲኤፍ-17 ሃይፐርሶኒክ ሚሳኤል ከተንቀሳቃሽ ተሽከርካሪ ላይ ወደ ሰማይ ሲተኮስ በግልጽ ታይቷል።
ይህ በአይነቱ ልዩ የሆነና ከድምፅ ፍጥነት በብዙ እጥፍ በበለጠ ፍጥነት የሚጓዘው ዲኤፍ-17 ሚሳኤል በፓሲፊክ ውቅያኖስ ክልል እስከ 2500 ኪሎ ሜትር ርቀት ላይ የሚገኙ የአሜሪካ የጦር ሰፈሮችን ወይንም ደግሞ የባህር ላይ ተንሳፋፊ የውጊያ መርከቦችን የመምታት ከፍተኛ አቅም እንዳለውም ተነግሯል። በተጨማሪም እንደ ተራ ባሊስቲክ ሚሳኤሎች ቀጥተኛ መስመርን ተከትሎ የማይጓዘው ይህ ሚሳኤል በአየር ላይ ሳለ አቅጣጫውን የመቀያየር አስገራሚ ብቃት ያለው በመሆኑ አሁን ላይ ባሉ ዘመናዊ የአየር መከላከያ ስርዓቶች ለመጠለፍ እጅግ አስቸጋሪ እንደሆነም ተገልጿል። የመንግስት ሚዲያ ዘገባው እንዳመላከተው ከሆነ የጦር ሰራዊቱ ይህንን ልምምድ ያካሄደው በማንኛውም አስከፊ የአየር ሁኔታና ጠንካራ የኤሌክትሮኒክስ መስተጓጎል ባለበት ከባድ ሁኔታ ውስጥ ጭምር ሚሳኤሉን በተሳካ ሁኔታ መተኮስ እንደሚቻል ለማረጋገጥ ነው ተብሏል። በሌላ በኩል ወታደራዊ ተንታኞች እንደሚሉት ከሆነ ደግሞ ቻይና ይህንን ወታደራዊ ምስል አሁን ባለው ዓለም አቀፍ ሁኔታ ይፋ ማድረጓ በአጋጣሚ የመጣ አይደለም ይላሉ። ይልቁንም በታይዋንና በደቡብ ቻይና ባህር ዳርቻ ውጥረት ውስጥ ለሚገኙት አሜሪካና የአካባቢው አጋሮቿ የቤጂንግን ወታደራዊ የበላይነት ለማሳየትና ጠንካራ ስትራቴጂካዊ የማስጠንቀቂያ መልእክት ለማስተላለፍ የታለመ እርምጃ እንደሆነ ያስረዳሉ። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ33 ሳንቲም የተገዛ 178 ብር ከ83 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ10 ሳንቲም የተገዛ 232 ብር ከ66 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 197 ብር ከ20 ሳንቲም መግዣው ሲሆን መሸጫው እንዲሁ 201 ብር ከ14 ሳንቲም ሆኗል። ስዊስ ፍራንክ 114 ብር ከ50 ሳንቲም የተገዛ 218 ብር ከ79 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ20 ሳንቲም የተገዛ 48 ብር ከ14 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 45 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ61 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ95 ሳንቲም የተገዛ 25 ብር ከ44 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር መግዣው ሲሆን መሸጫው ደግሞ 123 ብር ከ42 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።